ስለረዳህን ስላገዝከን እናመሰግንሃለን። አንተ አሜን ታማኝ አምላክ ነህ። አንተ አሜን ታማኝ ጌታ ነህ። እግዚአብሔር አምላክ በሕይወታችን እያደረግከው ስላለኸው መልካምነትህ፣ ስለ ቸርነትህ፣ ስለ በጎነትህ እጅግ አድርገን እናመሰግንሃለን። አሜን ሁሌም ከእኛ ጋር ያለው መንፈስህ ዛሬም ሊያስተምረን፣ ዛሬም ጌታ ሆይ ሊያጽናናን፣ ሊያበረታን፣ እንደገና ኃይልን ሊሰጠን ከእኛ ጋር ስላለ እናመሰግንሃለን። እስ የምትቃጠሉ ሁኑ እንደሚል ቃልህ እግዚአብሔር ሆይ በመንፈስ የተቃጠልን እንድንሆን ሁሌም ጌታ ሆይ በግለት መመላለስ እንድንችል እግዚአብሔር ሆይ ኢንፍሉዌንሻል ሆነን ጌታ እግዚአብሔር ሆይ መንግስትን ማገልገል እንድንችል እንድትረዳን በኢየሱስ ስም እንለምንሃለን። አቤቱ ቃል ጌታ መንፈስ ቅዱስ ለሰሚዎችም ጌታ እግዚአብሔር ሆይ ክፍት ይሆን ልብ እንድትሰጣቸው እግዚአብሔር አምላክ ለተናጋሪም ጸጋ እንድትሰጥ በኢየሱስ ክርስቶስ ስም እንለምንሃለን። አባት ሆይ ይህንን ስለምታደርግ እናመሰግንሃለን። በናዝሬቱ በጌታ በኢየሱስ ስም አሜን። አሜን እግዚአብሔር ስም ይባረክ። ዛሬ የምንነጋገረው የምንከፋፈለው ቃል በመንፈሳዊ መነቃቃት በሚል ነው። ያው ሞር ኦፍ ቲቺንግ ነው፣ ግን እግዚአብሔር ይረዳናል እና መንፈሳዊ መነቃቃት ወይንም ሪቫይቫል በሚል ርዕስ ነው የምናየው እና መነሻ ጥቅሴን ያደረኩትኝ የትንቢተ ኢዮኤል ምዕራፍ 2 ቁጥር 28 እስከ 32 ያለውን ቃል ነው። ቃሉን በጌታ በኢየሱስ ስም አነበዋለሁ። ከዚህም በኋላ እንዲህ ይሆናል ይላል፣ መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆቻችሁ ትንቢትን ይናገራሉ፣ ሽማግሌዎቻችሁ ሕልምን ያልማሉ፣ ጎበዞቻችሁም ራእይን ያያሉ ይላል። ደግሞም በዚያ ወራት በወንዶችና በሴቶች ባሪያዎች ላይ መንፈሴን አፈሳለሁ። በላይ በሰማይ ድንቆችን አሳያለሁ፣ በታች በምድርም ደመና፣ እሳት፣ የጢስም ጭጋግ ይላል። ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። እንዲህም ይሆናል፣ የእግዚአብሔር ስም የሚጠራ ሁሉ ይድናል። እግዚአብሔርም እንደተናገረ በጽዮን ተራራና በኢየሩሳሌም መድኃኒት ይገኛል። ደግሞም እግዚአብሔር የጠራቸው የምስራች የሚሰበክላቸው ይገኛሉ ይላል። እግዚአብሔር ይባረክ። መጽሐፍ ቅዱስ ይህንን በመጨረሻው ዘመን የሚሆነውን ነገር በነቢዩ በኢዮኤል ተናግሮ ነበር። ይሄ ትንቢት በሐዋርያት ዘመን ተፈጻሚነትን አገኘ። ሐዋርያት ምዕራፍ 2 ላይ በባለ 50 ቀን ያ መንፈስ በወረደ ቀን እነዚህ ነገሮች ድንቅና ታምራቶች የጌታ ቃል በድፍረት በአሕዛብ ፊት በማያምኑ ፊት መሰበኩን የጌታ ቃል በኃይል መንቀሳቀሱን ያየንበት ጊዜ ነው እና በዛ ጊዜ የተጀመረው ይሄ ተሐድሶ እስከ መጨረሻው እስከ ጌታ ምጽአት ድረስ የሚቀጥል ነው። ጌታ እስከሚመለስ ድረስ ይህ ሪቫይቫል በየጊዜው እየመጣ የጌታ መንፈስ ሰዎችን ያነቃቃል እንጂ አንዴ መጥቶ የጠፋ ነገር አይደለም። በብዙ ጊዜ ብዙ ዘመናት ላይ ይሄንን የሪቫይቫል ተነስቶ አይተናል፣ ሰምተናል። ዛሬም ይሄን ሪቫይቫል በእኛ ዘመን በእኛ ህይወት
መምጣቱ አይቀርም። እስከ መጨረሻው ይቀጥላል ጌታ እስከሚመጣ ድረስ። እና ሪቫይቫል ስንል ምን ማለታችን ነው? ሪቫይቫል የሚለው ቃል የመጣው ከኢብራይስጥ ወርድ ሲሆን ቻያ ከሚል የኢብራይስጥ ወርድ ነው። ቻያ ማለት እንደገና በህይወት መኖር ወይንም ወደ ቀድሞ ጤናማ ሁኔታ መመለስ ማለት ነው። ስለዚህ በኃጢአት ወይንም በዝለት የደከመውን የሰው ልጅ መንፈስ በእግዚአብሔር ቃልና በመንፈስ ቅዱስ ኃይል ድጋሚ ማደስ፣ ወደ ቀድሞ ፍቅሩ መመለስ ማለት ነው። ሪቫይቫል ማለት ይሄ ነው። ወደ ቀድሞ ፍቅሩ መመለስ ስንል ወደ መጀመሪያው ፍቅር፣ ያኔ ጌታን ስንቀበል ያለን ቅንዓት፣ ያኔ ጌታን ስንቀበል ያለን ጥማት፣ ከጌታ ጋር ያለን ፌሎሺፕ ወደዛ መመለስ ማለት ነው እና ሪቫይቫል ያስፈልገናል። እውነተኛ ሪቫይቫል አንዴ ፈንድቶ የሚጠፋ ሳይሆን በአዲስ ኪዳን አማኞች ላይ የህይወት ዘይቤ ሆኖ የሚቀጥል ነው። ኮንፈረንስ ሲኖር ብቻ ወይ የሆነ ዝግጅት ሲኖር ብቻ ሞቅ ብሎ ቦግ ብሎ በርቶ የሚጠፋ ነገር አይደለም። ሪቫይቫል ይነሳል። ከዛ ደግሞ እያንዳንዱ አማኝ በህይወቱ ለውጥ እንዲመጣ የሚያግዝ የእግዚአብሔር አሰራር ነው እና ይሄ ሪቫይቫል፣ መንፈሳዊ ሪቫይቫል ዓላማው ምንድን ነው? ዋናው ዓላማው የሰው ልጅ ከእግዚአብሔር ጋር ያለውን የተሰበረ ዝምድና መጠገን እና ወደ መጀመሪያው ፍቅር መመለስ ወይንም ቀዝቅዞ የነበረውን የእምነት ህይወት እንደገና ማደስ፣ ያ ነው ዋናው ዓላማው እና ሪቫይቫል በመንፈስ ቅዱስ ፍጹም ፈቃድ የሚመጣ መንፈሳዊ መቀጣጠል ነው እንጂ በሰዎች ፍቃድ የሚመጣ አይደለም። መንፈስ ቅዱስ ሲፈቅድ ሰዎችን ይጠቀማል። ሰዎች መሳሪያ ይሆናሉ ማለት ነው። ከኛ ምንድነው የሚጠበቀው? ፈቃደኛ ሆኖ ለዚህ እንቅስቃሴ ራሳችንን ለመንፈስ ቅዱስ ማስገዛት፣ ለእርሱ መታዘዝ ብቻ ነው የሰው ድርሻ። እግዚአብሔር እንዲጠቀምብን መለመን፣ ጌታ ሆይ ለዚህ መቀጣጠል ምክንያት አድርገኝ፣ እግዚአብሔር ሆይ እኔ ተቀጣጥዬ ሰዎች እንዲቀጣጠሉ ማድረግ የምችልበት ብለን መንፈስ ቅዱስን መለመን። የለመነውን ደግሞ የሚሰጥ ጌታ ታማኝ ነው። አሜን። ያንን ማድረግ ከኛ የሚጠበቅ ድርሻ ነው። መንፈሳዊ ሪቫይቫል ዋና ባህሪያቶች ምንድን ናቸው? መንፈሳዊ ሪቫይቫል ሲኖር ምን ነገሮች እንጠብቃለን? የመጀመሪያው ሰዎች በንስሐ ወደ እግዚአብሔር ይመለሳሉ። ሰዎች ኃጢአታቸውን አምነው በመጸጸት ወደ እግዚአብሔር ይመለሳሉ። ማንም ሳያስገድዳቸው በራሳቸው ፕሬሰንሱ፣ የእግዚአብሔር መንፈስ፣ የእግዚአብሔር መገኘት በራሱ ሰዎችን ወደ ንስሐ ይጠራቸዋል። ፕሬሰንሱ በራሱ ፈንቅሎ ይወጣል። እንደዛ አይነት እውነተኛ ንስሐ ሲመጣ ደግሞ ያ ሰው እንደሌላ ሰው ሆኖ ነው የሚለወጠው። የመጣበትን መንገድ ፍጹም ይለወጣል። ማንነቱ ፍጹም ይለወጣል። አካሄዱ ፍጹም ይለወጣል እና ሪቫይቫል ሲመጣ ሰዎች በንስሐ ወደ እግዚአብሔር ፊታቸው ማዞር ይጀምራሉ። ሌላው የጸሎት
ጥማት የጸሎት መንፈስ ለጸሎት ያለ ጥማት ሰዎች ላይ ይመጣል። ሰዎች ሳይታክቱ መጸለይ ይጀምራሉ። ሰዎች ለመጸለይ በማለዳ በሌሊት ይነሳሉ። እሳቱ ሲመጣ ምልክቱ ይሄ ነው እና የጸሎት ኃይል፣ የጸሎት መንፈስ፣ የጸሎት ጥማት በሰዎች ላይ ይመጣል። ሶስተኛ የእግዚአብሔር ቃል ጥማት። የእግዚአብሔር ቃል ሰዎች መጽሐፍ ቅዱስን የማንበብና የማጥናት ፍላጎት ይኖራቸዋል። ፍላጎታቸው ይጨምራል። ለእግዚአብሔር ቃል ያላቸው ጥማት ይጨምራል። መስማት ይፈልጋሉ፣ መታዘዝ ይፈልጋሉ። ቃሉን መስማት ብቻ ሳይሆን ለቃሉ መገዛትና መታዘዝ ይጀምራል እና ትግል አይሆንም። ገባችሁ? ሪቫይቫል አንዴ ሲንቀሳቀስ፣ ሪቫይቫል ሲመጣ ዛሬ ጸሎት አለ ተብሎ አዋጅ ተነግሮ 3 ሰው 4 ሰው እንደዛ አይሆንም። ሪቫይቫል ሲመጣ ቦታ ነው የሚጠፋው። ሰው ተጠምቶ ነው የሚመጣው። ሰው ለእግዚአብሔር ቃል ያለው ጉጉት ይጨምራል። ለጸሎት ያለው ጉጉት ይጨምራል። አራተኛው ፍቅር እና አንድነት። በምዕመናን መካከል ፍቅር ይጨምራል። አንዱ የሌላውን ሸክም መሸከም ይጀምራል። መተሳሰብ ይጀምራል። አንድነት ይጎለብታል እና የመንፈስ ቅዱስ መነቃቃት ሲኖር በአንድ ቦታ ላይ ቅዱሳን መተሳሰብ ይጀምራል። አንዱ ለሌላው ማገዝን፣ መደገፍን፣ መጨነቅን፣ መጸለይን፣ መትጋትን አብሮ አሁን ሐዋርያቶች ምዕራፍ 2 ላይ እነዚህ ነገሮች እናያለን። ካስተዋላችሁት ማዕድ ይቆርሱ ነበረ፣ እርስ በርስ ሐሳብ ይለዋወጡ ነበረ፣ እርስ በርስ አንድ ሆነው ይጸልዩ ነበረ። እግዚአብሔር ይህንን እሳት በውስጣችን ያንድድ። የመንፈስ ቅዱስ ኃይል ይገለጣል። ኃይሉ መንፈስ ቅዱስ በዛ ሰዓት ላይ ኃይሉን ይገልጣል። የማይቻሉ ነገሮች መከናወን ይጀምራሉ። ዲዳው መናገር ይጀምራል። ጆሮ የማይሰማ መስማት ይጀምራል። እውሩ አይኑ ማየት ይጀምራል። ድንቅና ታምራቶች ይሆናሉና እነዚህ ነገሮች ዋና ዋና ባህሪያቶች ናቸው። ሌላው በመጨረሻው የወንጌል ስብከት፣ የማዳኑ ወንጌል ለሌሎች ማካፈል ቅናት ይነሳል። በቅዱሳን መካከል ይሄ ነገር ይሆናል። ለመመስከር ወንጌልን ይሄ የዳንበትን ወንጌል ለመመስከር የዳንበትን ወንጌል ለሌሎች ለማካፈል ሰዎችን ከጨለማ ወደ ብርሃን ለማምጣት ያለን ጉጉት ይጨምራል። በቃ ምክንያቱም ውስጡ እሳት ውስጣችን ስላለ አያስቀምጠንም። ስንወጣ የሚታየን ሌላ ነገር አይታየንም። አውራ ነው የሚልሽ፣ ተናገር ነው የሚልህ፣ ይህንን ወንጌል ስበክ ነው የሚልህ። እሳቱ እንደዛ ነው የሚያደርገው። እነዚህ ዋና ዋና ባህሪያቶች ናቸው። ሪቫይቫል ሲኖር የምንጠብቃቸው ነገሮች ናቸው። እግዚአብሔር ይመስገን። መንፈሳዊ ሪቫይቫል መነሻ ምቹ ሁኔታዎች ምንድን ናቸው? ፕሪኮንዲሽኖች ሪቫይቫል እንዲኖር ፕሪኮንዲሽኖቹ ምንድን ናቸው ብለን ስናይ ሁለተኛ ዜና ምዕራፍ 7 ቁጥር 14 ላይ ያው
ሁላችሁም የምታውቋት ቃል አለች። በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸው ቢመለሱ በሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም እፈውሳለሁ ይላል። ይህን ቃል የተናገረው እግዚአብሔር ራሱ ነው። እግዚአብሔር ንጉሥ ሰለሞን ቤተ መቅደሱን ሰርቶ ከጨረሰ በኋላ ከላይ ከፍ ብለን ስናይ ቤተ መቅደሱን የምርቃት ፕሮግራም አደረገ፣ እስራኤሎችን ሰብስቦ። ከዛ በኋላ ለ7 ቀን ቆዩ፣ ሸኛቸው። ከዛ በመቀጠል ከጨረሰ በኋላ በሌሊት እግዚአብሔር ተገለጠለት ይላል። እግዚአብሔር ተገለጠለትና ለሰለሞን ይህንን ቃል ነገረው። በስሜ የተጠሩት ሕዝቤ ነው እያለ ያለው ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸውን ቢመለሱ እነዚህ 3 ነገሮች ቤዚክ ናቸው፣ ከኛ የሚጠበቁ ናቸው ማለት ነው። እግዚአብሔር እያለ ያለው እኔ በሰማይ ሆኜ እሰማለሁ አለ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም እፈውሳለሁ። ሶስቱ እነዚህ ነገሮች ምንድን ናቸው? ትህትና፣ ጸሎት። መዝሙረ ዳዊት ላይ የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም ይላል። የእግዚአብሔር መስዋዕት የተሰበረ መንፈስ ነው። ስለዚህ እግዚአብሔር አይንቅም። የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም። ስለዚህ በእግዚአብሔር ፊት ሀምብል ሆነን ስንቀርብ፣ ፊቱን ስንፈልግ፣ ከኃጢአት ስንመለስ፣ በእውነተኛ ንስሐ ከክፉ መንገዳችን ስንመለስ፣ ፊቱን ስንፈልግ እግዚአብሔር በሕይወታችን ታላቅን ነገር ያደርጋል። እና እዚህ ጋር የሚገርመኝ ኃጢአታቸውንም ይቅር እላለሁ ይላል። ይሄ ለእኛ ኢንዲቪዥዋሊ ቃል የተገባልን ነው። ከዛ በኋላስ ምድራቸውን ፈውሳለሁ ይላል። ከኛ የተጀመረው ፈውስ ምድርንም ጭምር ነው የሚፈውሰው። አያችሁ፣ እኛ ጋር ብቻ የሚቀር አይደለም። ወደ እግዚአብሔር ስንቀርብ እግዚአብሔር ምሕረት ሲያደርግልን እኛም ብቻ ፈውሶ አይደለም፣ ምድራችንን ያለንበትን ቦታ ሁሉ ነው የሚፈውሰው። እግዚአብሔር ስም የተባረከ ይሁን። በሪቫይቫል ውስጥ የመንፈስ ቅዱስ ኃይልና ስራ ምንድን ነው ብለን ስናይ አንደኛው በጴንጤቆስጤ ቀን በባለ 50 ቀን የሆነውን ነገር እናያለን። ምዕራፍ 2 ላይ በመንፈስ ቅዱስ በሐዋርያት ላይ በወረደ ጊዜ በድፍረት ወንጌልን ሲሰብኩ እናያለን። ጴጥሮስ ከ11 ጋር ተነሳ ይላል እና ከዛ በድፍረት ቃሉን ተናገረ ይላል። በሚናገርበትንም ቃል ኃይል መቋቋም አልቻሉም። የሚናገረው ቃል ያው አይሁድ በተሰበሰቡበት፣ ብዙ ሕዝብ በተሰበሰበበት፣ ከተለያዩ ቦታ ከተለያዩ ሀገር የመጡ ሰዎች በተሰበሰቡበት ቦታ ነው ይሄንን የእግዚአብሔርን ቃል ሲናገር የነበረው፣ ክርስቶስን ሲሰብክ የነበረው። የነቢዩ ኢዩኤልን መጽሐፍ ይህንን የዘመን መጨረሻ የእግዚአብሔር ቀን ተብሎ የተወሰነለትን ይህንን ቃል በሕዝቡ ላይ ሲናገር የነበረው በድፍረት ነበረ። በሚናገርበት ሰዓት ግን እሱ አልነበረም፣ እግዚአብሔር ነበረ ሲናገር የነበረው እና የሰዎችን ልብ እዛ ጋር የምናየው
የሰዎችን ልብ እግዚአብሔር ሲከፍት እናያለን። ገባችሁ? እና ትክክለኛ እግዚአብሔር የሚናገረው ቃል ከሰዎች አንደበት ሲወጣ ሰዎች መቋቋም አይችሉም። ምናልባት ያ ሰው ልቡ ደንዳና ሊሆን ይችላል። ያ ሰው ልቡ ድንጋይ ሊሆን ይችላል። ነገር ግን እግዚአብሔር ሲናገር የሰዎች ልብ ይከፈታል። ደንዳናው ልብ ይከፈታል። ለወንጌል ክፍት ይሆናል። አክሴፕት ማድረግ ይጀምራል። ሰው ሲቃወም የነበረው ሰው አክሴፕት ማድረግ ይጀምራል። ምን ላድርግ ነው ያሉት። ስለዚህ ወንድሞች ሆይ ምን እናድርግ ብለው ሲናገሩ እናያለን። ከዛ በኋላ ንስሐ ግቡ፣ በጌታ በኢየሱስ ተጠመቁ ብሎ ጴጥሮስ ሲናገራቸው እናያለን። ሌላው የመንፈስ ቅዱስ ሙላት በሐዋርያት ሥራ ምዕራፍ 4 ቁጥር 31 ላይ ምዕመናን በጸለዩ ጊዜ ቦታው ተናወጠ ይላል። ሁሉም በመንፈስ ቅዱስ ተሞልተው በድፍረት የእግዚአብሔርን ቃልን ተናገሩ ይላል። እና መንፈስ ቅዱስ መሞላት ለአገልግሎት ኃይልን ይሰጣል። ስለዚህ መንፈስ ቅዱስን መሞላት ያስፈልጋል ለሪቫይቫል። ይሄም ዋናው ነገር ነው። እና ይሄ አንዴ የተቀጣጠለውን ሪቫይቫል፣ አንዴ የተቀጣጠለውን መንፈሳዊ መነቃቃት እንዴት በዘላቂነት ማስኬድ ይቻላል የሚለውን አሁን እናያለን። እንዴት በዘላቂነት ማስኬድ ይቻላል? ዘሌዋውያን ምዕራፍ 6 ቁጥር 13 ላይ እግዚአብሔር ለሙሴ የሰጠው ትእዛዝ አለ። በመሰዊያው ላይ ያለው እሳት ዘወትር ይንደድ፣ ምንጊዜም አይጥፋ ብሎ ለሙሴ እግዚአብሔር የተናገረው ትእዛዝ አለ። ስለዚህ አንድ የተቀጣጠለው እሳት ሁሌ እንዲቀጣጠል የእግዚአብሔር ትእዛዝ ነው። ገባችሁ? እንጂ ቦግ ብሎ ተቀጣጥሎ እንዲጠፋ እግዚአብሔር ፈቃድ አይደለም። ሁሌ ማንደድ ያስፈልጋል። ይህንን እሳት ሁሌ ማንደድ ያስፈልጋል። በዛ ውስጥ እግዚአብሔር የራሱን ስራ ይሰራል ማለት ነው። እንዴት ነው ይህንን ሁሌ ማንደድ የምንችለው የሚለውን ስናይ ቤቱን ባዶ አለመተው። ኖርማሊ እኛ መንፈሳዊ ቤት ነን። ይህንን ቤት በሉቃስ ላይ ሉቃስ 11 ከቁጥር 24 እስከ 26 አንድ የተነገረ ምሳሌ አለ። ይህ ምሳሌ ምንድን ነው? ክፉ መንፈስ ከሰው ከወጣ በኋላ ተመልሶ ሲመጣ ቤቱ ተጠራርጎ አጊጦ ያገኘዋል፣ ባዶም ነበረ ይላል። እና በዚህ ጊዜ ሄዶ ሌሎች 7 መናፍስትን ይዞ መጥቶ በዚያ ኖረ። ለዚያ ሰው ከቀድሞ ይልቅ የኋለኛው የከፋ ይሆናል። እና የዚህ ምሳሌ መልእክት ምንድን ነው? ከኃጢአት መንጻት ብቻውን በቂ አይደለም። በመንፈስ መሞላት ያስፈልጋል። ያንን ባዶ ካቪቲ፣ ያ ባዶ ቤት በቃሉና በመንፈሱ መሞላት እንዳለብን እዚህ ጋር ኢንዲኬት ያደርገናል። ያለበለዚያ ሌላ ነገር ይሞላዋል። ምክንያቱም ባዶ ቤት በዛው ባዶ ሆኖ አይቀርም። የእግዚአብሔር ቃልና የእግዚአብሔር መንፈስ በዛ ቦታ መሞላት ያስፈልጋል፣ እንደ አዲስ ኪዳን አማኝ ማለት ነው። ባዶ ቤት እንዳይቀር መፍትሄው 2 ነገሮች ነው። አንደኛው በቃሉ መሞላት፣ ሁለተኛው በመንፈሱ መሞላት እና በቆላስይስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቃል በሙላት ይኑርባችሁ ይላል። በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ ይላል። የእግዚአብሔር ቃል በሙላት ይኑርባችሁ ነው የሚለው። ይኑርባችሁ ማለት ትእዛዝ ነው። እየሰጠ ያለው ትእዛዝ ነው። ይኑርባችሁ፣ ቢኖርባችሁ ጥሩ ነው አላለም። የእግዚአብሔር ቃል በሙላት ቢኖርባችሁ ጥሩ ነው፣ እንደዛ አላለም። ይኑርባችሁ፣ በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ ይላል። የእግዚአብሔር ቃልን በህይወታችን ማስገባት፣ ቃሉን በማንበብ ቃሉን በማድመጥ ከዛ ደግሞ በመታዘዝ
ህይወት መኖር ያስፈልጋል ማለት ነው። ሌላው በመንፈስ መሞላት ጳውሎስ እንደዚሁ በኤፌሶን ላይ በመንፈስ ተሞሉ ሲል እናየዋለን። ስለዚህ ሰው ራሱን ባዶ ማድረግና በክርስቶስ መገኘት ራሱን መሙላት ያስፈልገዋል ማለት ነው። በገላትያ ምዕራፍ 2 ቁጥር 20 ላይ ምን ይላል? ከክርስቶስ ጋር ተሰቅያለሁ፣ እኔም የምኖር አይደለሁም፣ ክርስቶስ በእኔ ይኖራል አለ። ክርስቶስ በአንድ ሰው ውስጥ ሲኖር በቃሉና በመንፈሱ ነው የሚኖረው። የክርስቶስ ቃል የእግዚአብሔር ቃል አለ፣ የክርስቶስ መንፈስ መንፈስ ቅዱስ። ስለዚህ እነዚህ አብረው በእኔ ይኖራሉ እያለ ነው። ስለዚህ አንድ የአዲስ ኪዳን አማኝ የክርስቶስ ቃልና የክርስቶስ መንፈስ በውስጡ ሊኖረው ያስፈልጋል። ቃሉና መንፈሱ ሊለያዩ የሚችሉ ነገሮች አይደሉም። አሁን ቃሉ ላይ ብቻ ፎከስ የምናደርግ ከሆነ በህይወታችን ኃይሉን መለማመድ አንችልም። መንፈሱ ላይ ብቻ ፎከስ የምናደርግ ከሆነ ስሜታዊነት ብቻ ሊያጠቃን ደግሞ ይችላል። ባላንስድ የሆነ ላይፍ ያስፈልገናል። ቃሉን መንፈሱን በእኩል ማስኬድ ያስፈልጋል ማለት ነው። እንደ ምሳሌ ሕዝቅኤል ትንቢተ ሕዝቅኤል ምዕራፍ 37 ላይ ስለደረቁ አጥንቶች የተነገረ ትንቢት አለ። በደረቁ አጥንቶች ላይ ትንቢት ተናገር አለ። ትንቢትን በተናገረ ሰዓት የደረቁ አጥንቶች መንቀሳቀስ ጀመሩ። ጅማት አጥንት ከአጥንት ጋር መገጣጠም ጀመረ። ጅማት ነበረባቸው ይላል። ስጋ ለበሱ ይላል። ቁርበት ለበሱ ይላል። ነገር ግን ትንፋሽ አልነበረባቸውም ይላል። ስለዚህ ቃሉ ይህንን ነገር አደረገ፣ አንቀሳቀሰ፣ ነገሮችን ቦታ ቦታ አስያዘ። ግን ፋይናሊ ትንፋሽ ያስፈልጋል፣ እስትንፋስ ያስፈልጋል። ያ መንፈስ ነው። እግዚአብሔር ለነፋስ ትንቢት ተናገር አለ። ንፋስን አዘዘ። ከዛ መንፈሱ ከቃሉ ጋር ሲደመር የደረቁ አጥንቶች ተለውጠው ሕያው የሆነ ታላቅ ሰራዊት እንዲፈጠር አደረጉ። ስለዚህ ባላንስድ የሆነ ቃሉ ከመንፈሱ ጋር ሲሰራ ሕያው የሆነ ታንጀብል የሆነ ላይቭ የሆነ ህይወት ያለው ነገር መፍጠር ይችላል ማለት ነው። ስለዚህ ሁለቱ አንድ ላይ መሄድ አለባቸው። ሶስተኛ ቀጣይነት ያለው ቁርጠኝነት። ሪቫይቫል እንዲቀጥል ቀጣይነት ያለው ቁርጠኝነት ያስፈልጋል። ንጉሥ ሕዝቅያስን እንደ ምሳሌ ማንሳት እንችላለን። ንጉሥ ሕዝቅያስ በከፋ መንፈሳዊ ድካም ውስጥ በነበረችው ይሁዳ ላይ ንጉሥ በሆነ ጊዜ የመጀመሪያ ተግባሩ የአባቱን የአካዝ የቆለፈውን የቤተ መቅደስ በሮች መክፈትና ማጽዳት ነበር። ሁለተኛ ዜና ምዕራፍ 29 ከቁጥር 3 እስከ 5 ያለ ቃል አለ። በነገሰም በመጀመሪያው ዓመት ንጉሥ ሕዝቅያስ በመጀመሪያው ወር የእግዚአብሔርን ቤት ደጆች ከፈተ፣ አደሳቸውም ይላል። ካህናቱንም ሌዋውያንም አስመጣ፣ በምስራቅ በኩል ባለው አደባባይ ሰበሰባቸው። እንዲህም አላቸው፣ ሌዋውያን ሆይ ስሙኝ፣ ተቀደሱ፣ የአባቶቻችሁ አምላክ የእግዚአብሔርን ቤት ቀድሱ፣ እርኩስ ነገር ሁሉ ከመቅደስ አስወግዱ ብሎ ሲናገራቸው እናያለን። ስለዚህ ቁርጠኝነት አስፈላጊ ነው ለመንፈሳዊ ሪቫይቫል። ሌላው የጌታን ፊት ዕለት ዕለት መፈለግ፣ ከጌታ ጋር ዕለት ዕለት ህብረት ማድረግ በዘላቂነት ይህንን ማስቀጠል የምንችልበት አንደኛው መንገድ ነው። በመጨረሻ የአማኞች አንድነት ስላችሁ
አንድ ሰው በመንፈስ የተሞላ ህይወት ኖሮት ቤቱ እንዲቀመጥ ተገቢ አይደለም። ያንን በመንፈስ የተሞላውን ማንነት ይዞ ሌሎች ጋር መድረስ አለበት። ሌሎች በመንፈስ የተሞሉ አማኞች ጋር መደበኛ የሆነ ግንኙነት ማድረግ ይኖርበታል። ይህንን በሐዋርያት ሥራ ምዕራፍ 4 ከቁጥር 31 32 ላይ የምናየው ነው። ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው፣ የእግዚአብሔርንም ቃል በግልጽ ተናገሩ ይላል። ያመኑትም ሕዝብ አንድ ልብ አንዲትም ነፍስ ነበራቸው። ገንዘባቸውንም ሁሉ በአንድነት ነበር እንጂ ካለው አንድ እንኳን የራሱ እንደሆነ ማንም አልተናገረም ይላል። አንድ ልብ አንድ ነፍስ ነበራቸው ይላል። በመጨረሻ የእውነተኛ መንፈሳዊ ሪቫይቫል ሊያደናቅፉ የሚችሉ ነገሮች ምንድን ናቸው? አንደኛ መንፈሳዊ ፓርት አለው፣ ማህበረሰባዊ ፓርት አለው። መንፈሳዊ ፓርቱ ቀዝቃዛ መሆን፣ ሃይማኖታዊ ስርዓትን ብቻ መፈጸም፣ ከልብ አለመሆን፣ ትዕቢት፣ ራሴ ብቁ ነኝ በራሴ ብሎ ማሰብ፣ ለንስሐ ያልተዘጋጀ ልብ፣ እነዚህ ነገሮች የሚያደናቅፉ ናቸው። መንፈሳዊ ተሐድሶ በህይወታችን እንዳይሆን እንቅፋት የሚሆኑ ነገሮች ናቸው። ሌላው የቁሳዊ ነገር ፍቅር፣ ሀብት፣ ስልጣን ማሳደድ፣ እነዚህ ለሪቫይቫል እንቅፋቶች ናቸው። ሌላው ማህበረሰባዊ ስንል በቤተ እምነት መካከል መከፋፈል፣ ጠብ፣ በዘር፣ በጎሳ፣ በፖለቲካ መለያየት፣ ስጋዊ ክርስቲያን መሆን ማለት ነው ባጭሩ። አንደኛ ቆሮንቶስ ላይ ምዕራፍ 3 ላይ ጳውሎስ ስለዚህ ጉዳይ ይናገራል። ወንድሞች ሆይ የስጋ እንደሆናችሁ እንጂ በክርስቶስ ሕፃናት እንደመሆናችሁ እንጂ የስጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳዊያን እንደመሆናችሁ ልናገራችሁ አልቻልኩም ማለት። ምክንያቱም ለምንድን ነው? ጥልና ክርክር በመካከላችሁ አለ። እኔ እንትና ነኝ፣ እኔ እንትና ነኝ እያላችሁ ነው እያላቸው ነው። ስለዚህ እንዲህ አይነት እሳቤ ካለ፣ እንዲህ አይነት በመካከላችን ካለ ሪቫይቫል እሳቱ ሊዳፈን ይችላል ማለት ነው። ሌላው የዘመኑ መዘናጊያ አለ፣ ማህበራዊ ሚዲያዎች። ማህበራዊ ሚዲያዎችን በጥበብ ካልተጠቀምናቸው ዲስትራክት ሊያደርጉን፣ ከመንገዳችን ሊገቱን ይችላሉ። ስለዚህ ጥንቃቄ ያስፈልጋል ማለት ነው። ለማጠቃለያ የመንፈሳዊ ሪቫይቫልን ለማስቀጠል የምንፈልግ ከሆነ በየዕለቱ በቃሉ ልንሞላ፣ በመንፈስ ቅዱስ ልንሞላ፣ በጸሎት ልንጸና፣ ከሌሎች አማኞች ጋር አንድነት ልንጠብቅ ይገባናል። እንዲህ ሲደረግ የመነቃቃቱ እሳት አይጠፋም። ከጊዜ ወደ ጊዜ እንዳውም እየጠነከረ ሊሄድ ይችላል። ስለዚህ ጌታ ይርዳን። አስረዝሜዋለሁ። እንግዲህ አረዘመማ፣ እግዚአብሔር ይመስገን። ስለዚህ ጌታ ህይወታችንን በዚህ ሰዓት እንዲያቀጣጥለው እግዚአብሔር ከኛ አልፎ ለሌሎች የሚቆረስ መንፈሳዊ ህይወት እንዲሰጠን ሁሌ በትጋት መጸለይ ያስፈልጋል። ስለዚህ የእግዚአብሔር መንፈስ ያቀጣጥለን። አሜን። እግዚአብሔር ዘመናችንን ያድስ። አሜን።
ጌታ ሆይ ዘመናችንን አድስ ብለን ሁሌ መለመን ያስፈልጋል። አሜን ይሄ እሳት አሜን ጌታ እግዚአብሔር ሆይ በውስጣችን ይቀጣጠል። አሜን በመንፈስ አሜን ቅዱስ ኃይል የሚነሱ ልጆች ታላላቅ ኃያላን እንዲነሱ እግዚአብሔር አሜን ወጣቶችን እንዲያስነሳ ታዳጊዎችን እንዲያስነሳ መለመን አሜን ያስፈልጋል። ለምድራችን ፈውስ እንዲሆን መለመን ያስፈልጋልና አሜን እግዚአብሔር ይርዳን። አሜን እንጸልያለን። አሜን